ልጅቷ ሞታለች ተብሎ በተነገረው ጊዜ ልቡ በፍርሃት ተዋጠ፣ ልቡ በድንጋጤ ተዋጠ። መምህሩን አታድክመው፣ ልጅቷ ሞታለች ይሉታል ነው። ነገር ግን እግዚአብሔር እንዲህ ይላችኋል፣ እመኑ እንጂ አትፍሩ። እመኑ፣ ያ እናንተ የፈራችሁት ነገር አይወርሳችሁም። እመኑ፣ እናንተን ያስደነገጣችሁ ጉዳይ አይወርሳችሁም። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ለሌሎች ሼር በማድረግ አብራችሁን ወንጌል እንድታገለግሉ በአክብሮት እጋብዛችኋለሁ። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ ላይ እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከእያንዳንዳችን የሚፈልገው ይህንን ስለሆነ ምንድን ነው ሲባል ኢየሱስን እንድንመስል ነው የሚፈልገው። ስለዚህ እሱን እየመሰለን ልንመስለው ስለተጠራን በእያንዳንዱ እንቅስቃሴያችን በመውጣት በመግባታችን እሱን እየመሰለን እንሄዳለን። የክርስትና ሜጀር ፖይንት የምንለው ትልቁ ፖይንት እሱ ስለሆነ የክርስትና ትልቁ ነጥብ፣ የክርስትና ትልቁ ግብ ምንድን ነው ሲባል የልጁን መልክ እንድንመስል ነው። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን እንዳልኳችሁ ሼር ላይክ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። እንጸልይና ወደ ዛሬ ሐሳብ እንሂድ። እግዚአብሔር አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ አዳኝ ነህና ከፍ በል። እግዚአብሔር አባትና አምላክ ሆይ እናመሰግናለን። አሁን ያንተ እጅ ከኛ ጋር ይሁን። ክብር ሁሉ ለአንተ ይሁን በናዝሬቱ በጌታ በኢየሱስ አሜን። የጌታ ሰላም ባላችሁበት ቦታ ሁሉ አሁንም ይብዛላችሁ። ውድ እግዚአብሔር ቤተሰቦች ለጥቂት ደቂቃ ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። እመን እንጂ አትፍሩ በሚል ርዕስ ብዙዎቻችን የሚያስፈራራ ነገር በዝቶብናል፣ የሚያስደነግጥ ነገር በዝቶብናል። ስለ ራሳችን ጤንነት፣ ስለ ልጆቻችሁ ጤንነት፣ ስለ ተለያዩ ነገሮች የምትሰጉበት የምታስቡበት ዓለም ነው። ነገር ግን እግዚአብሔር እንዲህ ይላችኋል፣ እመኑ እንጂ አትፍሩ። እመኑ፣ ያ እናንተ የፈራችሁት ነገር አይወርሳችሁም። እመኑ፣ እናንተን ያስደነገጣችሁ ጉዳይ አይወርሳችሁም ይላችኋል እግዚአብሔር። ዛሬ እግዚአብሔር በእኔ በኩል የሚያናገራችሁ ይህ ስለሆነ መጽሐፍ ሉቃስ ወንጌል ምዕራፍ 8 ከቁጥር 40 እንደምታውቁት ቃሉን አንብቤ ወደ ሐሳቤ ሊሄድላችሁ። እንደምታውቁት ኢያኢሮስ የሚባል ሰውዬ አለ። ልጁ ታማበት ወደ ኢየሱስ ክርስቶስ ይመጣል። ያንን ክፍል ብዙ ጊዜ ስላነበባችሁ እኔ እንዲሁ ልሄድላችሁ። ኢያኢሮስ ልጁ ስለታመመች እጅግ በጣም በጠና ስለታመመች ወደ ኢየሱስ መጥቶ ሰግዶለት ኢየሱስ እንዲፈውስለት ጸሎት ያደርግለታል ወይንም ልመና ያደርግለታል። ነገር ግን ኢየሱስ አይዞ እኔ እመጣለሁ ብሎ ከሱ ጋር እየሄደ ያለ መንገድ ላይ ብዙ ነገር ያጋጥመዋል። በዛ መካከል የተገኘችውን ያችን ሴት ከፈወሰ በኋላ ኢየሱስ ወደሱ ቤት እየሄደ ያለ መንገድ ላይ ሌላ መልእክት የሚናገሩ ሰዎች ያገኙታል። ሌላ ከሱ ቤት የመጡ ሰዎች ይገናኙታል። ከኢያኢሮስ ቤት የወጡ ሰዎች ከኢያኢሮስ ቤት ምን እየተደረገ እንደሆነ የልጁን ጤንነትና ሁኔታ የሚያረጋግጡ ሰዎች ኢያኢሮስን ተገናኝቶት እንዲህ ይሉታል፣ መምህሩን አታድክመው፣ ልጅቷ ሞታለች ይሉታል። እመኑኝ፣ በየትኛውም ሁኔታ ውስጥ ባላችሁበት
የማታልፉ የሚመስላችሁ፣ የማትሻገሩ በሚመስላችሁ፣ እግዚአብሔር አምላክ በማይደርስላችሁ የሚመስላችሁ፣ አንዳንድ ጊዜ አንዳንድ ሁኔታዎቻችን እግዚአብሔርን እንኳን ጸሎት አድርገን የማይመልስልን፣ እግዚአብሔር እንኳን የማይችል አድርገን እስክናስባቸው ድረስ ጉዳዮቻችን ሊዘጉ ይችላሉ። ሕይወታችን ላይ የምንፈራው የሚያስደነግጥ ነገር ዕለት ዕለት ሊበዛ ይችላል። በእያንዳንዱ ቀናችን፣ በእያንዳንዱ ሕይወታችን በመውጣት በመግባታችን ቻሌንጅ ፋይት ልናደርግ እንችላለን። ምክንያቱም ይሄ ዓለም የክፉ ዓለም ስለሆነ ለእኛ አዲስ ሰማይና አዲስ ምድር የእግዚአብሔር ልጆች እንደመሆናችን እየተዘጋጀልን ስለሆነ ይሄኛው ዓለም ላይ በሰላም መኖር አንችልም፣ በደስታ መኖር አንችልም። ነገር ግን እርግጠኛ ነኝ በሚያስጨናንቀን ጉዳይ መካከል እግዚአብሔር ወደኛ ሕይወት ይመጣል። ሊረዳን አምላካችን ይመጣል። እናንተ እመኑ እንጂ አትፍሩ። አንተ እመን እንጂ አትፍራ። ሰውየው ኢያኢሮስ መምህሩን አታድክመው፣ ልጅቷ ሞታለች ተብሎ በተነገረው ጊዜ ልቡ በፍርሃት ተዋጠ። ልቡ በድንጋጤ ተዋጠ፣ ደነገጠ። ለምን ሲባል መደንገጥም ያለበት ነው። ልጅን የሚያክል ነገር ሞቶበታል። ከሚሊዮን ከቢሊዮን የሚበልጥ ለወላጅ ለቤተሰብ አንድ ልጅ ነው። ያንን የሚያክል ንብረት ወድሞበታል። ደንግጦ ነበር። ልብ ውስጥ ፍርሃት ይዞት ነበር። ኢየሱስ ይህንን ነገር በሚገባ ተረዳና እንዲህ አለው፣ አንተ ሰው እመን እንጂ አትፍራ። ዛሬ በጉዳዮቻችሁ ላይ፣ ዛሬ ባስጨነቃችሁ ነገር ላይ፣ ዛሬ እግዚአብሔር ሆይ አትደርስልኝም ሆይ፣ እግዚአብሔር ሆይ አታየኝም ሆይ ለምትዩ ለዛ ጉዳይ እግዚአብሔር እንዲህ ይልሻል፣ እመን እንጂ አትፍራ። እመን እንጂ አትፍራ። ምናልባት ሁኔታዎች የሚያስፈሩ ናቸው። አጠገባችሁ ያሉ ነገሮች የሚያስፈሩ ናቸው። ዙሪያችሁ ላይ ያሉ የሚሰሙ ነገሮች እንዳለ የሚያስፈሩ ናቸው። መጽሐፍ ቅዱስ ላይ ከኢየሱስ ክርስቶስ ጋር ደቀ መዛሙርቱ ወደ ማዶ እየተሻገሩ ታገኛላችሁ። እየተሻገሩ ባሉበት ኢየሱስ ከነሱ ጋር እንዳለ እያለ ከነሱ ጋር አብሮ እያለ ሁኔታዎች፣ ችግሮች፣ ወጀቦች መርከባቸውን ስመቱ ታገኛላችሁ። ብዙ መርከቦቻቸው በሰላም ሲንቀሳቀሱ አይደለም፣ ግራ በመጋባት ውስጥ በመጨናነቅ ውስጥ በብዙ አይነት ችግር ውስጥ መርከባቸው ሲወድቅ ታገኛላችሁ። መርከባቸው መመታት በጀመረ ጊዜ ሁሉም ፍርሃት ሞላባቸው። ሁሉም ድንጋጤ ሞላባቸው። በቃ የኛ መጨረሻ እዚህ ቦታ ነው አሉ። የኛ የተስፋ መጨረሻ አብሮን ያለው ዲዳዎችን የፈወሰው ተአምር አድርጎ እንጀራ ያበላቸው ያ ከኛ ጋር ሆኖ ስንጠፋ እሱ እንኳን ዝም ብሎ ተኝቷል። እሱም አብሮን ይጠፋል አሉ። እሱም አብሮ ይሞታል አሉ። ነገር ግን እመኑኝ ተነሳና እምነታችሁ ወዴት አለ አላቸው። ምክንያቱም ችግር በመጣ ጊዜ እሱ አብሮ እያለ እሱ ጋር እያለ እሱን እየሰሙ መፍራት የለም። ከሱ ጋር እያሉ መፍራት የለም። እኔ አምናለሁ ስትሉ ያ የምታምኑት አምላክ ወደ እናንተ ይመጣለን። በዛ ማዕበል መካከል ተነስቶ እንዲያል ወጀቡንና ማዕበሉን ገሰጸ። እያወዳመጥ ይሆን እያስቸገራቸው ያለ፣ ግራ እያጋባቸው ያለ፣ ተስፋ እያስቆረጣቸው ያለ፣ የህይወታቸው መጨረሻ ያስመሰለባቸው ጉዳይ አበቃ። ኢየሱስ የጌቶች ጌታ ነው። ዛሬም በአንተ ህይወት ላይ፣ ዛሬም በአንቺ ህይወት ላይ በየትኛውም ጉዳይ እግዚአብሔር እንዲህ ይልሻል፣ እመን እንጂ አትፍራ። እመን እንጂ አትፍራ። የሚያስፈራው ነገር ስለሌለ አይደለም። የሚያስደነግጥ ነገር ስለሌለ አይደለም። ተስፋ የሚያስቆርጥ ነገር ስለሌለ አይደለም። ምናልባት እየሰማሽ ያለሽው ኢንፎርሜሽን፣ እየሰማክ ያለው ኢንፎርሜሽን ተስፋ የማያስቆርጥ ስለሆነ አይደለም። ተስፋ የማያስቆርጥ ደስ የሚያሰኝ ስለሆነ አይደለም። ደስ የማያሰኝ እንኳን ባይሆን፣ ሞት እንኳን ቢሆን፣ ጭንገፋ እንኳን ቢሆን፣ እመኑኝ
በጉዳዮቻችሁ ላይ እግዚአብሔር ይፈርድላችኋል። እግዚአብሔር በሕይወታችሁ ላይ ይፈርድላችኋል። ወደ ማርታና ወደ ማርያም ቤተሰብ ልምጣላችሁ። ወንድማቸው ታመዋል። ኢየሱስ ጋር መልእክት ልከዋል፣ ጸልየዋል፣ ተንበርክከዋል። አባ መተፈውሰው የምትወደው ታመዋል ብለው ወደ ኢየሱስ በዘመኑ ጸሎት የዘመኑ መልእክት ያሁኑ ጸሎት ኢየሱስ ጋር ደብዳቤ ልከዋል። ጸሎታቸው ረጅም አልነበረም። የጸሎታቸው ንግግር ብቻ ነው፣ የምትወደው ታሟልና መተፈውሰው። ዳት ሙቭመንት ላይ ኢየሱስ ቆየ ይላል መጽሐፍ። በቆየ ሁኔታ ውስጥ ወንድማቸው ሞተ፣ ተቀበረ። 4 ቀን ሞላው። መጣ። ኢየሱስ መጥቶ ሲያናገራቸው የወንድማቸው ጉዳይ ያለቀ ነገር አድርጎ አሰቡ። ያበቃለት ጉዳይ አድርጎ አሰቡ። ወደ አፈርነና ወደ አፈር ትመለሳለህ የተባለው በሱ ሕይወት ላይ ተፈጽሟልና አብቅቷል ብሎ አሰቡ። አብቅቷል። በዚህ ሰዓት የፈለከውን አድርገ አታመጣውም አለ። እናውቃለን ትንሣኤ እንዳለ፣ በትንሣኤው እንጠብቋለን እንጂ በዚህ ሕይወት አይደለም አሉት ለኢየሱስ ክርስቶስ ነገሩ። ነገር ግን ኢየሱስ እንዲህ አለ፣ ብታምኚ ወንድምሽ አሁን ይነሳል። ብታምን ጉዳይ ላይ እግዚአብሔር አሁን ይደርሳል። በችግር ላይ በበሽታ ላይ እጸልያለሁ። ባመመሽ ጉዳይ ላይ ባመመ ጉዳይ ላይ በኢየሱስ ክርስቶስ ስም እግዚአብሔር ይደርሳል። በኢየሱስ ክርስቶስ ስም ጸልይላችኋለሁ። በጉዳዮቻችሁ ላይ እግዚአብሔር ይደርሳል። ብታምኚ ብትቀበይ አልዓዛር ይነሳል አላት። እናንተ ብቻ እምነታችሁን አትጣሉ። እምነት ነገር ስለሆነ እመን እንጂ አትፍራ። እመን እንጂ አትደንግጥ። ባስፈራሽ ጉዳይ ላይ፣ ባስደነገጠ ጉዳይ ላይ እግዚአብሔር አምላክ ወደ እናንተ ይመጣል። እመኑ እንጂ አትፍሩ። ችግሮች የፈለገ ቢበዙ፣ ተስፋ የሚያስቆርጥ ነገር ቢበዛ፣ ጭንቀት ቢበዛ እመኑ እንጂ አትፍሩ። እግዚአብሔር በጉዳዮቻችሁ ላይ፣ በሕይወታችሁ ላይ፣ ተስፋ በሚያስቆርጣችሁ ነገር ሁሉ ላይ እሱ ከእናንተ ጋር ይቆማል። እመኑ እንጂ አትፍሩ። እንጸልይና እንጨርስ። የታመማችሁ ከኔ ጋር በእምነት አብራችሁኝ ጸልዩ። በየትኛውም አይነት በሽታ ውስጥ ያላችሁ፣ በየትኛውም አይነት ህመም ውስጥ ያላችሁ፣ ድንገት ይህንን የሰማችሁ ከኔ ጋር አብራችሁ ጸልዩ። እግዚአብሔር አባትና አምላክ እናመሰግናለን። ክብር ሁሉ ለአንተ ይሁን። አባ አሁን ላመነው ለእኛ በስምህ ላመነው በጌታ በኢየሱስ ስም ፈውስ እንዲመጣላቸው ጸልያለሁ። እግዚአብሔር አባትና አምላክ የሚፈወሰውን ይፈወስ። እግዚአብሔር የምስራች ሳምንት አደርግላቸው፣ የሰላም ሳምንት አደርግላቸው። ኩላሊት፣ ጨጓራ፣ ደም ግፊት፣ ደም ብዛት፣ የትኛውም አይነት በሽታ ከዘመናቸው የተነሳ ይሁን አምናለው። ታደርጋለህ። ያንተ እጅ ይገለጥ። እናከብርሃለን በናዝሬቱ በጌታ በኢየሱስ አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ደውላችሁ ነገሩ ከኔ ጋር እስከ መጨረሻ የነበራችሁ ተባረኩልኝ። እወዳችኋለሁ። መልካም ጊዜ